እሺ ልጆች እንዴት ናችሁ? ደህና ናችሁ? ጓደኞቻችን ደህና ናቸው? በተለይ ሰሞኑ ባለ 3 ሆሄ ሙሉ ቁጥሮች እንዴት ናቸው? ጥሩ ናቸው? ሰለቸን በቃን በጣም ጉር እንደውም ባይገርማችሁ ዛሬ ደግሞ ወደ አንድ ሆሄ ሁሉ የሚመልሰን ነገር አግኝቻለሁ። ስለዚህ እንግዲህ ዛሬ ትንሽ የምንሰራው ነገር ሰፋ ያለና ብዙ መግለጫ ገለጻ የሚፈልግ ነገር ስለሆነ ፈጠን እንላለን። እንግዲህ ያው እንደተለመደው ዘና ብለን ለመጀመር ከማሟሟቂያ ጥያቄ እንጀምራለን። እንግዲህ ሁሉ ጊዜ ማሟሟቂያ ጥያቄ ሲሰሩ ብልሃት የፈጠራችሁ ማለት መደመር ቢሆንም እንዴት በደምሩ ይቀላል የሚለውን ፈጣን መልስ እየሰጣችሁ መሄድ መቻል አለባችሁ። ያው ለወደፊት ጥያቄውን እንግዲህ ምንድነው ከበድ ያረግኑ እንሄድ ነው የሚባለው። የሚከብድ ነገር የለም ብቻ ምንድነው ደረጃውን ከፍ ያረግኑ እንሄዳለን። ለማንኛውም የዕለቱ ማሟሟቂያ ጥያቄ ልክ ከሰሞኑ ከሰራችሁት ጋር ተመሳሳይ ነው። እንዴት ነበር የመጀመሪያ ቀን የሰራነው የማሟሟቂያ ጥያቄ 7 ሲደመር 8 ሲደመር 7 ሲደመር 8 እያለ ነበር እና እዛ ላይ ምን ነበር ለማድረግ የሞከርነው 7 እና 8ን አቀናጀንና 15 ሆነ። ስለዚህ 3 ነገር ከሰራን በኋላ 3ን በ15 እና በዛው በቀላሉ 45 ነው። እስቲ ይሄን የማቀናጀት ነገር መጠቀም እንድትችሉ ዛሬ በጣም ፍጥነት የሚፈልግ ጥያቄ ነው። እንደነገርኳችሁ ያለን አጠር ያለ ጊዜ ስለሆነ ፍጥነት የሚፈልግ ጥያቄ ነው። ማንን ነው የምትደምሩልኝ መሰላችሁ? ከ1 እስከ 10 ያሉትን ሙሉ ቁጥሮች የሚሰጠው ጊዜ ከ30 ሴኮንድ ያነሰ። በርቱ ቶሎ በሉ። ልጆች ይታዩኛል በዙብኝ በቃ መቆሙ ነው በቃ። መልስ ስንት መጣላችሁ? እንጨርስ አባጨርሳችኋለሽ። ጥሩ መልሱ ስንት መጣ? 55 ነው። እንዴት ነው ሰራችሁት? ከ1 እስከ 10 ያሉትን ቁጥሮች ሲደምሩ አቀናጁን ያልኩት አንድን ከማን አንድን ከ10 አንድን ከ10 ታረጋላችሁ። ሁለትንስ ከ9 ሶስትን ከ8 አራትን ከ7 አምስትን ከ6 ሁሉም አለቋል። እንደና 10 ቁጥሮች እነዚህ ናቸው። ያንዳንዳቸው ስንት ይመጣሉ? 11 ነው። ይሄም 11 ነው። ይሄም 11 ነው። ይሄም 11 ነው። ሁሉም 11 ስለሚመጡ ሲደመሩ መጨረሻ ላይ 5 11ዎች አሉን። 5 ጊዜ 11 55 ነን። እንግዲህ በዚህ ሁኔታ ብዙ ነገር መስራት ይቻላል። እንግዲህ ማቀናጀት መደመር ላይ በጣም ቆንጆ ነገር ነው። ስለዚህ ይሄንን እንግዲህ በስፋት እየተጠቀምን እንሄዳለን። ነገ ደግሞ የዚህን ቅጥያ የሆነውን በጣም ጥሩ ጥያቄ የምሰሩበትን የማሟሟቂያ ጥያቄ አዘጋጅቼ እጠብቃችኋለሁ። እስቲ ዛሬ እንግዲህ ወደ ዋናው ርዕስ እንግባ። እንግዲህ የጀመርነው ርዕስ የሙሉ ቁጥሮች ስርዓትና አራቱ መሰረታዊ ስሌቶች ነው። እንግዲህ በተለይ ሰሞኑን ትኩረት ያደረግነው ባለ 3 ሆሄ ሙሉ ቁጥሮች ላይ ነው። እንግዲህ እነዚህ ባለ 3 ሆሄ ሙሉ ቁጥሮች ማንበብ ችለናል። ጎረቤቶቻቸውን ማለት የአንድን ቁጥር ቀዳማይ የአንድ ቁጥር ተከታይ አግኝተናል። የ10 ብዜት ምንድነው? የ100 ብዜት ምንድነው? እነዚህ ነገሮች ሁሉ ሰርተናል። አሁን እንግዲህ በተለይ 10 ብዜት 20 ብዜት እንደገባችሁ ቅድም ባለ 3 ቁጥር አሃዝ ሰልችቶናል ያላችሁ ልጆች በተለይ ዛሬ ጥያቄዎቹ በጣም በሚገባ መመለስ መቻል አለባችሁ። ዛሬ ደግሞ ስንት ያክፍል ነን እንዳትሉኝ። ዛሬ ለስንት ያክፍል ነው ትኩረት እንዳትሉኝ። ባይገርማችሁ ዛሬ 10ኛ ክፍሎችን ቢመጡ ዘና ብሎ መውጣት ይችላሉ። ምን ሰራው ምንድነው? የቁጥሮችን አቅራብ መፈለግ ነው። ግን እስከ 3 ሆሄ ባሉ ቁጥሮች ላይ አቅራብ ምን ማለት እንደሆነ በደንብ ከተረዳን በጣም ብዙ ነገሮች በተለይ በሳይንስ ክፍሎቻችሁ ለወደፊት ሳይንስ ተማሪዎች ለምትሆኑ በሳይንስ ክፍሎች ላይ በጣም አስፈላጊ ጥያቄ ነው። እንግዲህ በእንግሊዘኛ ራውንዲንግ እንለዋለን። ቁጥሮችን ማጠጋጋት። እንዴት ነው የምናጠጋጋው? የማጠጋጋት ህግ ምን ይመስላል የሚለውን ነገር እንሄዳለን። እንግዲህ የቁጥሮች አቅራብ ነው ርዕሳችን። እንደነገርኳችሁ ወደ አንድ አሃዝ ቁጥርም የምንመለስበት ነገር ሊኖር እንደሚችል ከይቅርታ ጋር ጠይቃለሁ። አሁን ወደ ስራችን እንሄድ። የቁጥር ጨረር እንግዲህ አይተናል። የቁጥር ጨረር አሁን እዚህ ጋር የሚታየን የቁጥር ጨረር አለ። ከ0 ጀምሬ እስከ 10 ጽፌበታለሁ በዚህ ቁጥር ጨረር ላይ። አሁን የምጠይቃችሁ ጥያቄ ምንድነው? አሁን 7 ቁጥር ላይ ነው ያለሁት። 7 ቁጥር ይታያችኋል። አሁን 7 ቁጥር ላይ ነው ያለሁት። አሁን ይሄንን የቁጥር ጨረር
እስቲ መሬት ላይ እንደተሰመረ አርጋችሁ ገምቱት እንግዲህ አሁን መሬት ላይ መስመር ሲሰመር ብዙ ታላችሁ አይደል በጣም ግሩም እንግዲህ ምክንያቱም ሁሉ ጊዜ ስትቆሙ በተለይ በዚህ በኮቪድ 19 ወረርሽኝ ለመከላከል ሁሉም ሰው ርቀቱን ጠብቆ ነው አለ መንገድ ላይ የሚሄደው በተለይ አዲስ አበባ ውስጥ አውቶቡስ ጣቢያዎች አውቶቡስ መቆሚያዎች ላይ ታክሲ መሳፈሮች ላይ ሁሉ ቦታ ላይ መሬቱ ላይ መስመር ተሰምሮ ማለት ርቀታችንን እንድንጠብቅ በኩል ርቀት የተሰመሩ መስመሮች አሉ እስቲ ይሄንን በዛ አርገን እንገምተው አሁን እዚህ ጋር 7 ቁጥር ላይ ነው ያለሁት እዚህ ጋር 0 አለ እዚህ ጋር 10 አለ አሁን አንድ የአውቶቡስ ቲኬት ቆራጭ 10 ቁጥር ላይ ቢቆምና 0 ላይ ቢቆም እኔ ያለሁት 7 ላይ ከሆንኩኝ ወደ የትኛው ቲኬት ቆራጭ ነው መሄድ ያለብኝ ወደ 10 ቁጥሩ ወይስ ወደ 0 ወደ የትኛው ነው እንግዲህ ወደ የሚቀርበኝ ነው አለ መሄድ ያለብኝ በጣም ጥያቄም ቀየር ብናደርገው ምንድነው አሁን 7 ቁጥር ለ0 ነው የምትቀርበው ወይስ ለ10 ነው ርቀት መገመት ይችላልላችሁ እንግዲህ በቀላሉ ከ7 እስከ 10 ምን ያህል ርቀት አለ ከ0 እስከ 7 ምን ያህል ርቀት አለ ተራምዳችሁም ቢሆን ለኩት እንደሚመስላችሁ አድርጉ ግን አሁን ምንድነው መልሳችሁ የሚሆነው 7 ቁጥር ከ0 ይልቅ ለማን ይቀርባል ለ10 ቁጥር ነው እሺ ቀጣ ጥያቄ 3 ቁጥር ከ0 እና ከ10 ለማን ትቀርባለች 3 ቁጥር ከ0 እና ከ10 ለማን ትቀርባለች በጣም ጥሩ 3 ቁጥር ደግሞ ከ10 ይልቅ ለ0 ትቀርባለች ጥሩ መልስ ነው አንድ ተጨማሪ ጥያቄ ልጠይቃችሁ 4 ቁጥርስ 4 ቁጥርም ለ0 ነው የምትቀርበው ጥሩ መልስ ነው 8 ደግሞ 8 ከ0 ይልቅ 8 ለ10 ትቀርባለች አንድ ጥያቄው ከበድ የሚለው መቼ ነው 5ስ ለማን ነው የምትቀርበው ለ0 ነው ወይስ ለ10 ጥሩ ነው ምክንያቱም 5 እንደምታውቁት ለ0ም 5 እርምጃ ላይ ነው ያለችው ለ10ም 5 እርምጃ ላይ ነው ያለችው ማከል ቤት ነው ያለችው ስለዚህ እንግዲህ ማከል ቤት ሲሆን ምን እናርክ የውሳኔ ጥያቄ ነው የሚሆነው የመስማማት ነገር ነው የሚሆነው እንዴት አንዳንዴ ፈተና አለው ትንሽ አንዳንዴ ሰነፍ ካላችሁ ከ10 5 ታገኛችሁ ትባላላችሁ እንዴት ነው ከ10 5 ሲያገኝ አንድ ሰው ወይ ደግሞ ከ150 ሲያገኝ ግማሽ ላይ ሲሆን እንዴት አለፈ ነው የሚባለው ወደቀ በስምምነት ብዙ ጊዜ አለፈ ነው የምንለው ስለዚህ አሁንም እንስማማና ሁሉ ጊዜ 5ን ወደሚቀጥለው ወደ ትልቁ ቁጥር እንሰዳል እንግዲህ የቁጥሮችን አቅራብ ስንሰራ ወይ ደግሞ የማጠጋጋት ጥያቄ ስንሰራ ደጋግመን የምናየው ነው ብዙ ስምምነቶች ሊኖሩ ይችላሉ በማጠጋጋት ላይ ግን አሁን እኛ የትኛውን ይዘን እንሄድ 5 ቁጥር ማከል ላይ ያለችው ነገር ሁሉ ጊዜ ወደ ትልቁ እናስጠጋታለን ስለዚህ አሁን ተስማምተን የምናልፈው 5 ቁጥር ወደ ማን ነው የሚጠጋ ወደ 10 ጥሩ ስምምነት አድርገናል እንግዲህ የቁጥሮችን አቅራብ ስንፈልግ ይሄ ስምምነት እናከብራለን እስቲ አጠቃሉልኝ እነዚህ ቁጥሮች ማለት ከ0 እስከ 10 ያሉ ቁጥሮች የትኞቹ ናቸው ለ0 የሚቀርቡ የትኞቹ ናቸው ለ10 የሚቀርቡ ከ0 እስከ 10 እንግዲህ በስምምነታችን መሰረት 5 6 7 8 9 ለማን ይቀርባሉ ለ10 ይቀርባሉ 5ም በስምምነት አቅርበናታል ሌሎቹስ 1 2 3 4 ለማን ይቀርባሉ ለ0 ይቀርባሉ እንግዲህ 1 2 3 4 ወደ 0 ይሄዳሉ 5 6 7 8 9 ደግሞ ወደ 10 ይሄዳሉ እንግዲህ ይህ ለቁጥሮች አቅራብ ምንድነው መነሻ ይሆነናል ሁለተኛ ጥያቄ ወደ ዋናው ርዕስ ለመግባት ሁለተኛ ጥያቄ አንድ ቁጥር ሰጣቸዋለሁ ማን ነው የምሰጣቸው ቁጥር 23 ነው 23 ነው እንግዲህ 23 ባለ ስንት ሆሄ ቁጥር 23 ባለ ስንት ሆሄ ቁጥር ነው 23 ባለ ሁለት ሆሄ ቁጥር ነው እንደማን ናቸው 2 እና 3 ናቸው ሆሄዎቹ 3 የአንድ ቤት ነው 2 ደግሞ የ10 ቤት ነው በጣም ጥሩ እስቲ ለ23 ቅርብ የሆኑት የ10 ብዜቶች እነማን ናቸው ለ23 ቅርብ የሆኑት የ10 ብዜቶች እንግዲህ ባለ ሁለት ሆሄ የ10 ብዜቶችን ታውቃላችሁ እነማን ናቸው
10 20 30 40 50 60 70 80 እና 90 እነዚህ ናቸው ባለ ሁለት ሆሄ የ10 ብዜቶች ስለዚህ አሁን እስቲ ለ23 የሚቀርቡት የ10 ብዜቶች ማን ናቸው አሁን 20 እና 30 በጣም ጥሩ 20 እና 30 አሁን ጥያቄ ልጠይቃችሁ ነው እንግዲህ ለ23 ቅርብ የሆኑት የ10 ብዜቶች 20 እና 30 ከሆነ 23 ከሁለቱ ለማን ይቀርባል 23 ለ20 ነው የሚቀርበው ወይስ ለ30 እንግዲህ ቅድም አሁን በመጀመሪያ በመግቢያችን ላይ ያየኑ መሬት ላይ የተሰመረውን የቁጥር ጨረር አይተን አሁን ይሄንን በቀላሉ መመለስ እንችላለን 23 ጎረቤት ከሆኑት የ10 ብዜቶች ማለት ከ20 እና ከ30 ወደ ማን ይቀርባል ወደ 20 ነው እሺ አሁን ጥያቄውን ወደ ዕለቱ ዋና ጥያቄ ልመልሰው ነው ምንድነው ጥያቄ 23ን ወደ 10 ቤት አጠጋጉ ጥያቄው ምንድነው ወፍራም ጥያቄ ነው በጣም ወፍራም ጥያቄ ነው የዕለቱ ዋና ጥያቄያችን ነው 23ን ወደ 10 ቤት አጠጋጉ ወይም ደግሞ 23ን በ10 ቤት አቅራብ ጻፉ የሚል ጥያቄ ነው እስቲ እንዴት ታውታላችሁ እዚህ ላይ አንድ የቁጥር ጨረር ይታየናል እዚህ ቁጥር ጨረር ላይ ከ20 እስከ 30 ይታየኛል የተወሰነ ለሁሉ ጊዜ ቁጥር ጨረር የሙሉ ቁጥሮችን የያዘ ሙሉ የቁጥር ጨረር ከዜሮ ይጀምርና በቀኝ በኩል ያው መጨረሻ የለውም እንሄዳለን እዚህ ጋር ግን የምንፈልገበትን አካባቢ ቆርጠን ማየት እንችላለን እንዴት ነው ልክ እንደ ፎቶግራፍ ማንሳት ማለት ነው አሁን ከቁጥር ጨረሩ መካከል የትኩረት ማድረግ የፈለኩት ከ20 እስከ 30 ያሉት ቁጥሮች ነው አሁን በተለይ ደግሞ የትኩረት ነጥቤ የሆነ ቁጥር 23 ነው የ23ን የቁጥር ቤት እንመልከት 23 የአንድ ቤቱ ማን ነው የአንድ ቤቱ 3 ነው የ10 ቤቱ ማን ነው 2 ነው የ10 ቤቱ 2 ነው ስለዚህ አንድ ጥያቄውን ወደ ምንድነው የወሰድነው 23ን ወደ 10 ቤት አጠጋጉ ነው 10 ቤቱ የ23 ማን ነው የ23 10 ቤቱ 2 ነው እንግዲህ ምንድነው የምናደርገው ሁሉ ጊዜ የማጠጋጋት ጥያቄ ስንሰራ የመጀመሪያ ጥያቄችን እንግዲህ ከ23 ከ20 እና ከ30 ለማን ይቀርባል የሚለው በትክክል መልሳችሁልኛል ለ20 ይቀርባል ስለዚህ 23ን በ10 ቤት አጠጋጉ ማለት ወደ ቅርቡ የ10 ብዜት ሰዱት ማለት ነው ወደ ቅርቡ የ10 ብዜት ሰዱት ማለት ነው እንግዲህ ለ23 ቅርብ የሆነው የ10 ብዜት 20 ነው ስለዚህ 23 በ10 ቤት ሲጠጋጋ ማን ይሆናል 20 ይሆናል ማለት ነው 20 ይሆናል ማለት ነው ግን ምንድነው የምናደርገው እዚህ ላይ አንድን ቁጥር ወደ 10 ቤት ለማጠጋጋት የምናየው ሁሉ ጊዜ አንድ ቤቱን ነው አንድ ቤቱ ማን ነው አንድ ቤቱ 3 ነው ቅድም ስንጀምር 3 ከ1 እስከ 10 ባሉት ቁጥሮች 3 ለ10 ይቀርባል ወይስ ለ0 ይቀርባል ስንል 3 ወደ 0 ይቀርባል ነው እንግዲህ እንደነዚህ ነገሮች ምን እንላቸዋለን በማጠጋጋት ላይ ይወድቃሉ እንላለን ወዳቂ ቁጥሮች ለማን ናቸው 0 1 2 3 4 በማጠጋጋት ላይ ይወድቃሉ 5 6 7 8 9 ደግሞ ቁጥሩን ያሳድጉታል ግማሽና ከግማሽ በላይ ይሆናል ስለዚህ አንድን ቁጥር ወደ 10 ቤት ለማጠጋጋት አንድ ቤቱን እናያለን አንድ ቤቱ ወዳቂ ነው ወይስ አላፊ ቁጥር ነው በጣም ጉሩ ከ0 እስከ 4 ከሆነ ወዳቂ ነው ከ5 እስከ 9 ከሆነ ደግሞ ቁጥሩን ከፍ ያደርገዋል ስለዚህ አሁን 3 ከ5 በታይ ስለሆነች ትወርቃለች ስትወርቅ በማን ትተካለች ሁሉ ጊዜ ማጠጋጋት ላይ ቁጥሩ ቢወርቅም ቢያልፍም የአንድ ቤቱ በ0 ይተካል ስለዚህ 23ን ለማጠጋጋት የአንድ ቤቱ ምን ጊዜ 0 ነው የሚሆነው ወደ 10 ቤት ካጠጋጋን የአንድ ቤቱ 0 ነው የሚሆነው 23 የ10 ቤቱ ይጨምራል ወይም እንዳለ ይሆናል የሚጨምረው ምን ከሆነ ነው እዚህ ያለው ቁጥር አላፊ ቁጥር ቢሆን ነበር ስለዚህ 3 ግን ወዳቂ ቁጥር ስለሆነ 10 ቤቱ ምንም አይለካውምና 23 ይቀርባል ለ20 23ን በ10 ቤት አጠጋጉ ሲባል ማን ሆነ ማለት ነው 20 ሆነ ስለዚህ እንግዲህ
አንድን ቁጥር ወደ 10 ቤት ለማጠጋጋት የምናየው ስንት ቤቱን ነው? አንድ ቤቱን ነው። አንድ ቤቱ ምን ከሆነ ነው ቁጥሩን የሚጨምረው? አላፊ ቁጥር ከሆነ 5 6 7 8 9 ከሆነ ይሄዳል። ከ5 በታች ከሆነ ይወድቃል። አሁን 3 ቁጥሮች ሰጣችኋለሁ። እነዚህ 3 ቁጥሮች እስቲ ወደ 10 ቤት አጠጋጉ። 21 28 25 21 28 25 እስኪ አስቡ። እነዚህ ቁጥሮች ወደ 10 ቤት አጠጋጉ ወይ ደግሞ በ10 ቤት አቅራብ ጻፉ። አሰባችሁ? በጣም ጥሩ። እንግዲህ አሁን የሰጣችሁ 3 ቁጥሮች 21 28 እና 25 እስቲ ለነዚህ ቁጥሮች ቅርብ የሆኑ የ10 ብዜቶችን ነው የምናያቸው። 21ም 28ም 25ም ቅርብ የሆኑ የ10 ብዜቶች ናቸው። 20 እና 30 ናቸው። ስለዚህ አሁን 21 ለ20 ነው የሚቀርበው ወይስ ለ30 ነው? 21 ለማን ይቀርባል ነው? እንግዲህ ይሄ የአቅራብ ምልክት ነው። 21 ለማን የሚቀርበው? ለ20 ነው። ምክንያቱም የአንድ ቤቱ አንድ ነው። አንድ ደግሞ ከ5 ያነሰች ቁጥር ነች። ተወርቅና የ10 ቤቱ ግን እንዳለ ይሆናል። 28 ደግሞ እንመልከት። 28 የአንድ ቤቱ ማን ነው? የአንድ ቤቱ 8 ነው። የአንድ ቤቱ 8 ከሆነ አላፊ ቁጥር ነው አይደል እንዴ? 5 ወይም ከ5 በላይ ከሆነ ቁጥሩን ይጨምራል ማለት ነው። ምን ጊዜም ግን አሁን የአንድ ቤቱ በዜሮ ነው የሚተካ። የአንድ ቤቱ በዜሮ ይተካል። 10 ቤቱ ላይ ያለው 2 ግን 8 አላፊ ቁጥር ከሆነ የ10 ቤቱ ሆሄ በአንድ ይጨምራል። የ10 ቤቱ ሆሄ ማን ነው? 2 ነው። 2 ላይ አንድ ሲደምሩበት 3 ይሆናል። ስለዚህ 28 ወደ 10 ቤት ሲጠጋጋ 30 ይሆናል። 25 እሺ አሁን 25ን ስናይ የአንድ ቤቱ ማን ነው? 5 ነው። እንግዲህ 5 ከ25 ቅርብ የ10 ቤት ብዜቶች ለ25 ማለት 20 እና 30 ናቸው። ስለዚህ 25 ወደ 20 ሄዳል ወይስ ወደ 30 ሄዳል ነው ጥያቄው። 25 እንግዲህ በተስማማኑ መሰረት ግማሽ መንገድ ላይ ካለ ወደ ትልቁ ሄዳል ብለናል። ስለዚህ 25ንም ወደ ማን ነው የምንወስደው? ወደ 30 ነው። ማለት የአንድ ቤቱ 5 በዜሮ ይተካል። የ10 ቤት ሆሄ 2 ደግሞ በአንድ ጨምርና 30 ይሆናል ማለት ነው። ስለዚህ ማንኛውንም ቁጥር ወደ 10 ቤት ለማጠጋጋት የምናየው የአንድ ቤት ሆሄው ነው። የአንድ ቤት ሆሄው 0 1 2 3 4 ከሆነ ይወድቃል። 5 6 7 8 9 ከሆነ ግን በ10 ቤት ያለውን ሆሄ በአንድ ይጨምራል። ስለዚህ እንግዲህ በተለይ ባለ ሁለት አሃዞችን በዚህ ሁኔታ ማጠጋጋት ይቻላል። እንግዲህ እዚህ ላይ ምንድነው ማጠቃለያው? 21 ከ30 ይልቅ ለ20 ይቀርባል። 28 ከ20 ይልቅ ለ30 ይቀርባል። 25 ከ20 ይልቅ ለ30 ይቀርባል የሚል ነገር ነው። ማጠጋጋት ማለት አሁን በዚህ ደረጃ ነው የምንሄደው። እሺ አሁን ቀጣይ ቁጥሮቻችን 623 728 905 396 እሺ ጥያቄያችን ምንድነው? ጥያቄያችን አሁንም እነዚህን ቁጥሮች በ10 ቤት ወደ 10 ቤት አጠጋጉ። እነዚህን ቁጥሮች ወደ 10 ቤት አጠጋጉ። እንግዲህ አሁንም ምደግመው አንድን ቁጥር ወደ 10 ቤት ለማጠጋጋት ሁሉ ጊዜ የምናየው ማን ነው? የአንድ ቤቱን ነው። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። ባጸደ ህፃናት የልጆን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ ሁለተኛም ሲያልፉ ወደ 3 ሲዘሉ ለአራተኛ ክፍሉ አምስተኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክስ አካባቢ ሳይንሱ አማርኛ ራሱ ሁሉም ካስቴር ነጋ ኮሜት በጣም ሸካ ከኮሜት ጋር ያጥኑ። 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ። አጋዥ ነው ከልቡ
በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዚ ስነ ዜጋ ጂኦግራፊው አደጋ ሂሳብና ላዞረ ሂስትሪው ጠጣራ ፊዚክስ አስቸገረ ምንድነው መፍትሄው ይሄው ኮሜት ሰፕሊሜንተሪ ቡክስ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ ይህ አርማ ከሌለም የአስቴር ነጋ አይደለም አስቴር ነጋ ሳታሚ የአንድ ቤት ሆሄውን ነው የምናየው ስለዚህ አሁን 623 ብናይ የአንድ ቤት ሆሄው ምንድነው የአንድ ቤት ሆሄው 3 ነው እንግዲህ 3 ወዳቂ ነው ወይስ ኃላፊ ነው እንግዲህ ለይተናቸዋል 0 1 2 3 4 ይወድቃሉ 5 6 7 8 9 ሲሆን ያልፋሉና የሚቀጥለውን ሆሄ በአንድ ጨምሩታል ያልፋሉ ማለት የሚቀጥለው ሆሄማ አሁን ወደ 10 ቤት ስለምናጠጋጋ የ10 ቤት ሆሄውን በአንድ ጨምሩታል ኃላፊ ቁጥሮች ከሆኑ እንግዲህ ኃላፊ ያላቸው እነዚህ ከ0 እስከ 10 መካከል አይተን ምን ከሆኑ ነው ቁጥሮቹ 5 ወይ ከ5 በላይ ከሆኑ ቁጥሩን ያሳድጉታል ከ5 በታች ከሆኑ ግን ቁጥሩን ላይ ለውጥ አያመጡም እንዳለ ይሆናል ማለት በዜሮ ይተካሉ ማለት ነው አሁን 623 እንግዲህ 23 ታያችኋል እዚህ አሁን ለ623 ቅርብ የ10 ቤት ብዜቶች እንግዲህ 10 እንግዲህ 3 አሃዝ ላይ ጎበዝ እንደሆናችሁ ነግራችሁኛል ስለዚህ እስቲ ለ623 ቅርብ የ10 ብዜቶች እነማን ናቸው ምክንያቱም እነዚህ 3 ሆሄ ቁጥሮች በቃ በአይነ ህሊናችሁ ሊዞሩ ሊታያችሁ ይገባል ይዋቸው አሁን 623ን በቁጥር ጨረር ላይ በታወት 623 ላይ ቅርብ የሆኑ የ10 ብዜቶች እነማን ናቸው 620 እና 630 ስለዚህ 623ን ወደ 630 ለምንወስደው ወይስ ወደ 620 ወሳኙ ማን ነው በአንድ ቤት ያለው ሆሄ ነው በአንድ ቤት ያለው ሆሄ ወይ አሃ 3 ነው 3 ደግሞ ከ5 ስለሚያንስ ይወድቅና የአንድ ቤቱ በማን ይተካል የአንድ ቤቱ ጊዜ ወደ 10 ቤት የምናጠጋጋ ከሆነ የአንድ ቤቱ ጊዜ በዜሮ ነው የሚተካው ግን 3 ወዳቂ ስለሆነች የሚቀጥለውን 10 ቤት ታሳድገዋለች አታሳድገው ስለዚህ እንዳለ ይሆናል ማለት ነው 6 እና 2 የመቶ ቤቱም የ10 ቤቱም እንዳለ ይሆናል እንግዲህ ይቀርባል 623 በ10 ቤት ሲጠጋጋ 600 ይሆናል አሁን ደግሞ የሚቀጥለው 728 ነው 728 ላይ የአንድ ቤት ሆሄው ማን ነው የአንድ ቤት ሆሄው 8 ነው 8 ኃላፊ ነው ስለዚህ የአንድ ቤት ሆሄው በዜሮ ይተካና 8 ኃላፊ በመሆኑ በ10 ቤት የነበረውን ሆሄ ማን ነው በ10 ቤት የነበረው 2 ነው ሁለትን በአንድ ጨምራል ስንት ይሆናል 3 ነው ስለዚህ መቶ ቤቱ ምንም አይነካ 730 እናደርጋለን ግልጽ ነው ስለዚህ 728 ቅርብ የ10 ቤት ብዜቶቹ 720 እና 730 ናቸው ስለዚህ 728 ከ720 ይልቅ ለ730 ይቀርባል ማለት ነው ወደ 10 ቤት እናጠጋጋ አሁን ደግሞ 905 ነው 905 ወደ ቴዲ ይሆን 905 ላይ የአንድ ቤቱ ማን ነው የአንድ ቤቱ 5 ነው 5 እንግዲህ በስምምነታችን መሰረት ኃላፊ ነው ወይስ ወዳቂ ነው ያልፋል ስለዚህ ካለፈ የአንድ ቤቱ የ10 ቤቱን በአንድ ጨምሯል ማለት ነው እንግዲህ ምን ጊዜ ማሁን የአንድ ቤቱ 0 ይሆናል 10 ቤቱ ግን ወይ እንዳለ ነው የሚሆነው ወይ በአንድ ይጨምራል እንዳለ የሚሆነው ምን ከሆነ ነው እንዳለ የሚሆነው አንድ ቤት ላይ ያለው ቁጥር ወዳቂ ከሆነ ማለት ከ0 እስከ 4 ከሆነ ነው አሁን እዚህ ላይ ግን 5 እንተልፍ ስለተወሰነ የአንድ 10 ቤቱ ላይ ያለው 0 በአንድ ይጨምራል 0 እና 1 ይሆናል ስለዚህ 910 ይሆናል ማለት ምንድነው 905 የተባለው ቁጥር ወደ 10 ቤት ሲጠጋጋ 910 ይሆናል ምንድነው አሁን የሚሰራው የ905 ቅርብ የ10 ቤት ብዜቶች እነማን ናቸው የ905 ቅርብ የ10 ቤት ብዜቶች 900 እና 910 ናቸው ስለዚህ 905 ወደ 900 ከመሄድ ወደ 910 ቀንቶታል ማለት ነው የመጨረሻ ጥያቄ 396 የአንድ ቤቱ ማን ነው 396 የአንድ ቤቱ 6 ነው አላፊ ቁጥር ነው ስለዚህ የአንድ ቤቱን 0 እናደርጋለን
የአንድ ቤቱን 0 አድርገን የ10 ቤቱ ምን ይሆናል? የ10 ቤቱ በአንድ ይጨምራል። በጣም አስተውሉ። ይሄ እንግዲህ ከማጠጋጋት ጥያቄዎች ትልቁ ደረጃ ነው። ከማጠጋጋት ጥያቄዎች በጣም ትኩረት የሚፈልግ ጥያቄ ይሄ ነው። 9 ነው። ይሄ 9 በአንድ ይጨምራል ማለት ስንት ይሆናል? 10 ይሆናል። 10 ምን አስተውሱ፣ የቁጥሩ ቤት 10 ስለሆነ 10 ማለት 10 10ዎች ማለት ነው። 10 10ዎች ማለት ደግሞ 100 ማለት ነው። 100 ከሆነ ከዚህ አልፍና በመቶ ቤት ያለውን 3 በአንድ ይጨምራል ማለት ነው። ስለዚህ ስንት ይሆናል ማለት ነው? 40 ይሆናል። 400። እስቲ አሁን በጣም ጥንቃቄ ስለሚፈልግ 396 ስለ 396 ቅርብ የ10 ቤት ብዜቶች እነማን ናቸው? የ396 ቅርብ የ10 ቤት ብዜቶች 400 እና 390 ናቸው። ስለዚህ 396 ወደ 390 ቢሄድ ይቀላል ወደ 400። ያው እዚህ ጋር 4 ነው ርቀቱ፣ እዚህ ጋር ደግሞ 6 ነው። ስለዚህ ወደዚህ ቢሄድ ይቀላል። ስለዚህ ግን በህጉ መሰረት በዚህ በማጠጋጋት ህጉ ይሄንን ጥያቄ በቀላሉ መመለስ ይቻላል። እንግዲህ አሁን ማንኛውንም ቁጥር ወደ 10 ቤት ለማጠጋጋት የአንድ ቤቱን እናያለን። የአንድ ቤቱ 0 1 2 3 4 ከሆነ ይወድቃል። የአንድ ቤቱ በ0 ይተካል። የ10 ቤቱ እንዳለ ይሆናል። አንድ ቤቱ ላይ ያለው ቁጥር 5 6 7 8 ወይ 9 ከሆነ አንድ ቤቱ ላይ 0 አድርገን በ10 ቤቱ ያለው ሆሄ በአንድ ይጨምራል። ይሄን ነው የምናጠቃልለው። አሁን ደግሞ እስቲ ወደ 100 ቤት ማጠጋጋትን እንመልከት። እሺ እንግዲህ የመጨረሻ ጥያቄያችን የሚሆነው ደግሞ እንግዲህ 3 አሃዞችን ለማጠናቀቅ 3 ቁጥሮች ተሰጥተውናል። 429 681 እና 349 ናቸው። አንድ ጥያቄው ምንድነው? እነዚህን ቁጥሮች ወደ 100 ቤት አጠጋጉ ወይ ደግሞ በ100 ቤት አቅራብ ጻፉ ማለት ነው። እንግዲህ ምንድነው የምናደርገው? አሁንም ወደ 100 ቤት ስንሄድ አሁን 429 የተባለውን ቁጥር ብናይ 100 ቤቱ ማን ነው? 4 ነው። እንግዲህ 100 ቤቱ ወደ 100 ቤት አጠጋጉ ሲባል ከ100 ቤት ያለው ቀጥሎ ያለው ነው። ቅድም ወደ 10 ቤት ስናጠጋጋ የአንድ ቤት ነበር ያየነው። አሁን ደግሞ ወደ 100 ቤት ስናጠጋጋ የ10 ቤት እንምናየው። የ10 ቤቱ ማለት ሊሆን የሚችለው ምንድነው? 0 1 2 3 4 5 6 7 8 ወይ 9 ነው ሊሆን የሚችለው። እነዚህ ናቸው አይደል? እንግዲህ መሰረታዊ ሆሄያት የሚባሉት ማንኛውም ቁጥር ሲሰራ ከዚህ ውጭ ሊሆን አይችልም። ስለዚህ አሁንም ልክ እንደቀደሙ ከ0 እስከ 4 ያሉት ይወድቃሉ፣ ከ5 እስከ 9 ያሉት ያልፋሉና ቁጥሩን ወደሚቀጥለው ቁጥር ያሸጋግሩታል ወይ ይደምሩታል ማለት ነው። ስለዚህ 429ን ወደ 100 ቤት ስንጽፍ መሰረተ ሐሳቡ ምንድነው? አንደኛ እስቲ ለ429 ቅርብ የሆኑት የ100 ብዜቶች ማን ናቸው? አሃሃ በጣም ግሩም ነው። እውነትም በጣም ጥሩ ሰርታችኋል። እነማን ናቸው? 400 እና 500 ናቸው። የ429 ቅርብ የ100 ቤት ብዜቶች 400 እና 500። እንግዲህ የ100 ቤት ብዜት ማለት ባለ 3 አሃዝ ሆኖ የ100 ቤት ብዜት የሚባሉት 100 200 300 400 500 600 700 800 እና 900 ናቸው። ስለዚህ 429 ቅርብ የ100 ቤት ብዜቶቹ 500 ናቸው። አሁን ጥያቄውን ቀለል እናድርገውና 429 መንገድ ቢጀምር ወደ 400 ቢሄድ ይቀላል ወይስ ወደ 500 ቢሄድ ይቀላል ነው። በቃ ጥያቄው ይሄ ነው። እሺ በጣም ጥሩ። ስለዚህ አሁን ሁሉ ጊዜ የምናየው የ10 ቤቱ ነው። የ10 ቤቱ 2 ነው። 2 ወዳቂ ነው አላፊ ነው። በጣም 2 ይወድቃል። ስለዚህ 2 እንግዲህ ዋጋውን ስታዩት 2ን ዋጋውን ስታዩት የቁጥር ቤቱ 10 ነው። የ2 ዋጋ 20 ነው። ስለዚህ 20 ደግሞ ከግማሽ በታች ነው። 10 ቤት ላይ ያሉት ቁጥሮች ሁሉ ጊዜ ዋጋቸው በ10 ስለሚባዛ እዚህ ቁጥር የ2 ዋጋው 20 ነው። ስለዚህ ይሄ ከ50 ያነሰ ቁጥር ስለሆነ ይወድቃል። ቅድም ወደ 10 ቤት ስታጠጋጉ የአንድ ቤቱን ባላ በ0 ይተካ። አሁን ደግሞ ማን ነው በ0 ቢተካ? የአንድ ቤቱን በ0 ይተካል። የ10 ቤቱን በ0 ይተካል። አሁን ጥያቄያችን 4 ምን ይሆናል ነው። እንግዲህ እንደ ጎረቤቱ 4 ምን ይሆናል? እንደ ጎረቤቱ ነው። ጎረቤቱ ያሳድገዋል ወይ እንዳለ ያስቀረዋል።
በዚህ ሰዓት ጎረቤቱ 2 ከ5 ያነሰ በመሆኑ ወይ ከ50 ያነሰ በመሆኑ 4 ምንም ለውጥ አያመጣም። ስለዚህ 429 በመቶ ቤት ሲጠጋጋ 400 ይሆናል እና በጣም ግልጽ ነው። 429 ከ500 ይልቅ ለ400 ይቀርባል። እሺ አሁን ደግሞ 680 አሁንም 681ን ወደ መቶ ቤት ለማጠጋጋት የምናየው ምንድነው? 10 ቤቱ ነው። የ681 የ10 ቤቱ 8 ነው። ወፍራም ጎረቤት ነው ያለው። ስለዚህ ያሳድገዋል። ማንን? 6 እንግዲህ የአንድ ቤቱ 0 ይሆናል፣ የ10 ቤቱ 0 ይሆናል። ግን የ10 ቤቱ 80 ከ50 በላይ ስለሆነ 6ን 1 ያሳድገዋል። ስንት ይሆናል? 7 ይሆናል። ለ681 በመቶ ቤት ሲጠጋጋ 700 ይሆናል። እስቲ በዚህ በቁጥር መስመሩ ላይ ምን ማለት ነው? በቁጥር መስመሩ ላይ ምን ማለት ነው ይሄ ነገር? 681 ማለት ቅርብ የመቶ ቤት ብዜቶቹ ለ681 ባናቸው ለ681 ቅርብ የመቶ ቤት ብዜቶች የሚባሉት ለማን ናቸው? 600 እና 700 ናቸው። ስለዚህ 600 እና 700 ከሆኑ 681 ወደ 700 ቢሄድ ይቀላል ወይስ ደግሞ ወደ 600 ቢመለስ? መንገዱ በጣም ረጅም ነው። ወደ 681 ነው በጣም ረጅም ስለሆነ እዛው ወደ 700 ቢሄድ ይሻላል። 681 ወደ መቶ ቤት ሲጠጋጋ 700 ይሆናል። 349 አንቺ ደግሞ አደገኛ ነገር ነው። 349 ስናይ የ10 ቤቱ ማን ነው? የ349 የ10 ቤቱ 4 ነው። ወዳቂና አላፊ ነው 4 ትወድቃለች። ምክንያቱም ከ40 ነው ዋጋዋ ከ50 በታች ስለሆነ ትወድቃለች እና አንድ ቤቱ 0 ይሆናል፣ 10 ቤቱ 0 ይሆናል። እና ስንት ሆነ ማለት ነው? አሁን መቶ ቤቱ ይጨምራል አይጨምርም? ለምን? እዚህ ጋር ጎኑ ያለው የ10 ቤት ከ5 በታች ስለሆነ ይሄ እንዳለ ይቀመጣል። 300 ይሆናል። አሁንም ወደ መሰረታዊ ጥያቄ እንምጣና የ349 ቅርብ የመቶ ቤት ብዜቶች እነማን ናቸው? የ349 ቅርብ የመቶ ቤት ብዜቶች እነማን ናቸው? 300 እና 400 ናቸው። አሁን 349 እዚህ ጋር ነው ያለው። 349 እየሮጠ 400 ጋር ቢሄድ ይቀርባል ወይ 300 ጋር ቢሄድ? መቼስ መንገዱ ብዙም ተመጣጣነ ነገር ነው። ቢሆንም ግን ወደ 300 ቢመጣ ትንሽ ቀረብ ይላል። ስለዚህ 349 በመቶ ቤት አቅራብ ሲጻፍ 300 ነው። እንግዲህ አንድን ቁጥር ማጠጋጋት ይሄ ነው። ይሄ ማጠጋጋት ግን አብሮን የሚሄድ ነው። ሺህ ቤትም ስንገባ ሚሊዮን ቤትም ስንገባ እያጠጋጋን እንሄዳለን። ማጠጋጋት ጥቅሙ ምንድነው? ከዕለት ዕለት ኑሯችን ጋር እንዴት ይገናኛል የሚለውን ነገር ደግሞ ቁጥሮቹ ሰፋ ያሉ የተሻለ ሲመጡ ተለቅ እያሉ ሲመጡ የተሻለ ነገር እያየን እንሄዳለን። አሁን ምንድነው የቤት ስራ ትወስዳላችሁ። የቤት ስራችሁን በደንብ ስሩ። ከዛ በኋላ ከጓደኞቻችን ጋር ትንሽ ዘና እንላለን። እሺ አሁን ደግሞ እስቲ ከጓደኞቻችን
ጓደኞቻችን ቁጥሮች ናቸው ሌላ ጓደኛ የለንም ሰሞኑን እኔ ጋር ስትመጡ ጓደኞቻችሁ ቁጥሮች ናቸው ጨዋታ ከቁጥር ጋር ነው መዝናናት ከቁጥር ጋር ነው መቀለድ ከቁጥር ጋር ነው ስለዚህ እንዴ አሁን ምን ብያችኋለሁ እንግዲህ ቃሌን አረሳም ዛሬ አዲስ ጥያቄ ለምሰጣችሁ ሚስጥር መዘርገፍ ነው ሚስጥር መዘርገፍ ምንድነው እስካሁን እንግዲህ አንድ አራት ጊዜ ተጣይቀናል ቁጥሮች ያዙላችኋለሁ ትይዛላችሁ መጨረሻ ላይ የነገርኳችሁ ነገር በትክክል ከሰራችሁ ትክክል እንደሆነ አረጋግጠናል እስቲ እንዴት ነበር እናንተ እንዴት ነው ከጓደኞቻችሁ ጋር ስትጫወቱ ከቤተሰብ ጋር ስትጫወቱ እስቲ ቁጥር ያዝ ይያላችሁ እንዴት ነው እንዳስማተኛ ያወቃችሁ ይመስለኛል በጣም ጥሩ ግን ሂሳብ ላይ አስማት የለም ሂሳብ ላይ ሁሉ ነገር ምክንያታዊ ነው ሁሉ ነገር በስራ ነው የሚመጣው የሚሰጠን ነገር የለም ሂሳብ ላይ ሁሉ ነገር ያለ ምክንያት የሚመጣ የለም እና ግን ይሄ ነገር እንዴት ሆነ የሚለው ትንሽ ቀን ይቀራል ምክንያቱም ሙሉ ለሙሉ አሁን ለእናንተ ለማስረዳት የሚከብደኝ ነገር አለ ለምንድነው የሚከብደኝ እርግጥ አንዳንዶቻችሁ ተመራችሁ ሊሆን ይችላል እኔ ግን አልጀብራ አላስተማርኳችሁ መስታውን ከኔ ጋር አብራችሁ የሰራችሁት ክፍልፋዎችና እነዚህን ሙሉ ቁጥሮች ነው ለጊዜው ትንሽ አቅም ያንሰናል ቢሆንም ግን ትንሽ ነገር አስረዳችሁና ከእናንተ ከዛሬ በኋላ ደግሞ ደግማችሁ ትጠያየቁና ሐሳቡን ታቃላችሁ ግን ምን ነበር እመላችሁ አንድ ቁጥር ያዙ ነበር አንድ ሙሉ ቁጥር ያዙ ስላችሁ ያቺ ያዛችኋት እስከ 9 ካሉት ሙሉ ቁጥሮች ያዛችኋትን ቁጥር እስቲ ስም እንስጣት ሃን በላት እንግዲህ ሃን በላት አሁን ሁሉ ጊዜ አስጠይቃችሁ ነው አንድ ነገር አስቤ ነው መጠይቃችሁ መልሱም ብዙ ጊዜ እንግዲህ ሚስጥሩ ልዘረግፈው ነው ዛሬ አይደል ልጆች እንግዲህ መልሱ 5 እንዲሆንልኝ እፈልጋለሁ አንዳንዴ 6 እንዲሆንልኝ 7 8 መልሱ እንዲሆንልኝ እንደምፈልገው ነው እስቲ አሁን ከቀላሉ ልጀምር መልሱ 5 እንዲሆንልኝ የፈለኩት መልሱ 5 እንዲሆንልኝ ስፈልግ አንድ ቁጥር ያዛችሁት ቁጥር ሃኖን በለው ስም እንስተው አንድም ነው ይችላል ሁለትም ሶስትም አራትም የፈለገውን ይዛችሁ ብቻ ሃን በለው እና አሁን 5 እንዲመጣልኝ የፈለኩት 5 እንዲመጣልኝ የፈለኩለት ደምሩ ማለላችሁ በቀጥታ ምን አርጉ ነው እላችሁ የሰጣችሁ ቁጥር በሁለት አባዙ ተላችኋለሁ ታባዛላችሁ በሁለት ካባዛችሁት በኋላ እላላ ያባዛችሁት ቁጥር ላይ ምን አርጉ አልኳችሁ 10 ደምሩ እላችኋለሁ 10 ተደምራላችሁ እንደገና ደግሞ አስቸገርኳችሁ ብዙ ለሁለት አካፍሉላችኋለሁ ለሁለት አካፍሉታላችሁ አሁን ለሁለት ካካፈላችሁ በኋላ ያዛችሁትን ቁጥር ሃን አይደል ያዛችሁትን ቁጥር ቀንሱላችኋለሁ ስትቀንሱ መልሳችሁ 5 ነው የሚሆነው ለምሳሌ በአንድ ቁጥር ያዙና ጀምሩ 7 ያዛችሁት አሁን እንግዲህ ያዛችኋት ሚስጥር ቁጥራችሁ ማለት 7 ነው ለኔ አትነግሩኝም ግን 7ን በሁለት አባዙ 14 ነው በሁለት አባዙ 14 ነው 10 ስደምሩበት 24 ነው 24 ለሁለት ስታካፍሉ ስንት ሆነ 12 ሆነ ሃን ቀንሱ ስል ማጋ መጣቸው ያዛ 7 ቀንሳላችሁ ስለዚህ ከ12 ላይ 7 ስቀንሱ ማን መጣልኝ 5 ይመጣልኛል ደግሞ 6 እንዲመጣልኝ ሲፈልግ አሁን ይሄ ያልተደመረበት ያልተቀነሰበት ነገር 5 ነው ይመጣልኝ ግን 6 እንዲመጣልኝ የፈለኩ ቀን አሁን በ5 ላይ አንድ መጨመር አለበት ስለዚህ አባዙ ከማለቴ በፊት ምን እላለሁ ቁጥራችሁ ላይ አንድ ደምሩ እላለሁ ስለዚህ የለቱ መልስ ይሄን ነው መሰለው አንድ ደምሩልና በሁለት አባዙላችኋለሁ 10 ደምሩላችኋለሁ ለሁለት አካፍሉላችኋለሁ ከዛ ቁጥሩን ቀንሱ ስላችሁ በኋላ 6 ይመጣል 7 እንዲመጣልኝ የፈለኩ ደግሞ አንድ ደምሩ አይደለም ምለው ምንድነው ምለው ሁለት ደምሩልኝ እላችኋለሁ 8 እንዲመጣልኝ የፈለኩ ደግሞ የመጀመሪያው ቁጥር ላይ 3 ደምራችሁ ነው በሁለት መታባዙት እና እንደዚህ ያለ ሚስጥሩ ተዘረገፈ ማለት ምንም አልቀረኝም እንግዲህ ግን አንድ ደግሞ ተጨማሪ ሚስጥር መንገራችሁ አሁን 8 እዚህ ጋር 5 እንዲመጣልኝ ፈለኩ አይደል አሁን 5 ጋር እንዳላችሁ እርግጠኛ አሁን እኔ 95 ደምሩበት ስላችሁ ደግሞ 100 ይመጣል ከፈለኩ ደግሞ በ10 አባዙ በኋላ 1000 ይሆናልና አብረን ብዙ በቁጥሮች መጫወት እንችላለን እንግዲህ ትንሽ ሰዓቷ ስለረዘመች ቸኮል ብዬባችኋለሁ ያው ነገር አብረን ስለምንቆይ የተሻለ ነገር እየሰራን በተሻለ በቁጥሮች የተጫወትን ቁጥሮችን ጓደኛ እያደረግን ሂሳብን ጓደኛ እያደረግን እንሄዳለን እንግዲህ ዛሬ አብራችሁ ስለነበራችሁ በጣም አመሰግናለሁ